ጤናስልኝ ክቡራትና ክቡራን ተመልካቾቻችን እንደምን አመሻችሁ። ይህ ስርጭት የሚተላለፍላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። ዋና አስተባባሪ ቶመር ለገሰ፣ ከፍተኛ ምስልና ድምጽ አቀናባሪያችን ደግሞ አየልኝ ሽፈራው ነው። ማስተናግዳችሁና አዘጋጅቼ የማቀርብላችሁ ፋሲል ለገሰ ነኝ። ተመልካቾቻችን እንግዲህ አሁን የሳምንቱ ማጠቃለያ የዜና ክፍለ ጊዜያችን ይጀምራል። ቀኑ ዛሬ ቅዳሜ ምሽት ነው። መልካም ሳምንት ነገ ይጀምራል። ለማንኛውም ይህ ስርጭታችን የሚተላለፍላችሁ በአገር ውስጥ በየስና በሆት በኬብልና በሳተላይት በ140 ቁጥር ሲሆን በመላው ዓለም ዙሪያ የምትከታተሉን ተመልካቾቻችን ደግሞ የምታገኙን በአይኢቲቪ 140 በዩቲዩብ ገጻችን ነው። ሼር፣ ሰብስክራይብ እና ላይክ ማድረጋችሁ ምን ጊዜም እንዳዘነጉ። ወደ ዋትስአፕ እና ወደ ቴሌግራምም ሼር ማድረግ ትችላላችሁ። ተመልካቾቻችን እንግዲህ በዋና ዜናዎች እንጀምራለን። በሳምንት ውስጥ በነበሩት በኢራንና በእስራኤል መካከል የተኩስ አቁም ስምምነት ተደርጓል። 12 ቀናት ነበር ጦርነቱ የፈጀው። ኢራን በከፍተኛ ሁኔታ ተጎድታለች። ዋና የኒኩሌር ማመንጫ ጣቢያዎቿ ወድመዋል። በብዙ መቶ የሚቆጠሩ የአብዮት ጥበቃ አባላትና ወታደራዊ አዛዦች እንዲሁም የኒኩሌር ሳይንቲስቶች ተደምስሰዋል። በእስራኤል በኩል ሰላማዊ ዜጎች ብቻ 28 አካባቢ የሚሆኑ ህይወታቸው አልፏል። ከኢራን በተኮሱት ሚሳኤሎች ንብረትም ወድሟል። ወደ አዛ ስናልፍ ደግሞ ተመልካቾቻችን በያዝነው ሳምንት ከፍተኛ አደጋ ደርሶ ነበር። 7 ወታደሮቻችንን የያዘ ብረት ለበስ ተሽከርካሪ በፈንጅ በፈንዳቱ ምክንያት 7 ወታደሮቻችን ሰውተዋል። ነፍስ ይማር። ከማከላቸውም ከህብረተሰባችን አብራክ የወጣው 50 አለቃ ሻኻር ምንይዋብ ይገኝበታል። ነፍስ ይማር። ቤተሰቦቹን የሁሉንም ቤተሰቦች እግዚአብሔር ያጽና። ደግሞአለሁ ነፍስ ይማር፣ ሰማዕታት ናቸውና። ፕሬዚደንት ዶናልድ ትራምፕ ለየት ባለ ሁኔታ ጠቅላይ ሚኒስትሩ ላይ የተመሰረተውን ክስ በጥብቅ ነቅፈዋል። ጠቅላይ ሚኒስትሩም ስለ ድጋፋቸው ፕሬዚደንት ትራምፕ ስለለገሱት ድጋፍ ምስጋና አሰምተዋል። የጠቅላይ ሚኒስትሩ ችሎት በሚቀጥለው ሳምንት እንዲታደስ ፍርድ ቤት ወስኖ ነበር። አሁን ግን መጠናዊ አለመግባባት አለ። ለማንኛውም ነገና ተነገ ወዲያ ትክክለኛውን ተጨባጭ ሁኔታ ለመገንዘብ እንችላለን። የናቶ መሪዎች ከሁለተኛው ዓለም ጦርነት በኋላ ሰሜን ቃል ኪዳን የጦር ኃይል ተብሎ የተመሰረተው ናቶ ድርጅት በአሁኑ ወቅት ምስራቅና ምዕራብ አውሮፓ ሀገሮችን ያጠቃለለ ነው። የመሪዎች ጉባኤ በሆላንድ ሄግ ተካሂዶ ነበር። በዚህም ጉባኤ ላይ የአሜሪካው ፕሬዚደንት ዶናልድ ትራምፕ ተገኝተዋል። ክቡራትና ክቡራን ተመልካቾቻችን እንግዲህ እነዚህ ናቸው የሳምንቱ ዋና ዜናዎቻችን። እንግዲህ ላለንበት ተጨባጭ ሁኔታ መንስኤው ጥቅምት 7 2023 ዓመተ ምህረት ነው ዘገባችን ነው። עוד מבצע נועז של צה"ל ושל השב"כ לחילוץ חטופים הלילה בעזה. 3 חללים חטופים הושבו לקבורה בישראל. עופרה קידר, יונתן סמרנו וסמל ראשון שי לוינסון זכרו לברכה. המבצע התאפשר הודות למודיעין ויכולות מיוחדות של שב"כ, יחד עם מידע שנאסף מתחילת המלחמה על ידי מפקדת החטופים, אגף המודיעין והשב"כ. השבת חטופינו זה ציווי עליון. יונתן סמרנו זכרו לברכה, בנם של קובי ואיילת ואח של ליאור, בן 21 במותו. יונתן בילה עם חבריו במסיבה ברעים, נמלט לשער קיבוץ בארי כשהחלה המתקפה הרצחנית של חמאס. במקום היו מחבלים ועובדי אונר"א, הם רצחו אותו, גופתו נחטפה לעזה. לאחר 59 ימים הוכרז כנרצח, והלילה, ביום הולדתו ה-23, דפקה הבשורה הקשה על דלת משפחתו. אביו קובי כתב, ביום הולדתו דפק יונתן קונדסון שכמוהו על דלת ביתו. רגע לפני רסיס של טיל נפל ליד הדלת. מהרגע הראשון האמנתי שהצבא שלנו יחזיר את הבן שלי. לא הפסקתי להאמין, וכך קרה. הרמטכ"ל הרב אלוף אייל זמיר, שנכח בחמ"ל הפיקוד של צה"ל, פיקד על התקיפות באיראן, במקביל לפעילות חילוץ גופות החטופים מעזה. במבצע ההירואי חולצה גם עופרה קידר.
בת 70 במותה, רעייתו של סמי קידר זכרו לברכה, שנרצח אף הוא ב7 באוקטובר. עופרה נרצחה באכזריות בזמן שיצאה להליכת בוקר בשדות סמוך לקיבוץ בארי. חבריה מספרים על דמות להערצה, אישה שעבדה בפינת החי, אם מסורה וסבתא ל7 נכדים. חבריה ובני משפחתה אמרו עם קבלת הבשורה, אנחנו כואבים, אך יש הקלה. በጥቅም 7 ሰሙትን ወገኖቻችንን በሙሉ ነፍስ ይማር። አሁን ደግሞ ማስታወቂያ ከማስታወቂያ ተመልሰናል። በያዝነው ሳምንት ሮብ አቶ ሽሎሞ ሞላ የቀድሞ ክኔሴት አባልና የፖለቲካ ዜናዎች ተንታኛችን ያለውን ተጨባጭ ሁኔታ በማስመልከት ሰፋ ያለ ትንተና ሰጥቶ ነበር። አብረን እንመልከት። በነገራችን ላይ ወለ ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ጦርነቱ ከተጀመረ ጊዜ ጀምሮ ጉዳት በደረሰባቸው አካባቢዎች እየሄዱ ይጎበኛሉ። በኤርሼባ፣ ሪሾን ለጽዮን፣ ራማት ጋን፣ ፔታህ ቲክቫ ከዛም አልፎ ተርፎ በየቀኑ ቢያንስ አንድ ጊዜ ጋዜጣው መግለጫ ይሰጣሉ። የጋዜጠኞችን ብዙ ጊዜ አድርገውት የማያውቁትን ሁሉ ጥያቄዎች ሁሉ ተቀብለዋል። ሐሚና የቴደ እስካሁን ድረስ አንድ ጊዜ ብቻ ነው ተደብቆ የተቀዳውን ያስተላለፈው። ያው ለዩነቱ ምን መሰለ ብዙ ጊዜኛ አሁን እነ ሲንዋር እነ መሐመድ ደፍ እነ ሂዝቦላ ናስራላ ሌሎቹም እንደዚሁ ከቡንከር ገብተው ነበር እነሱ ምሽጋቸው መሬት ውስጥ እነዚህ ግን ቴሮሪስት ኦርጋናይዜሽኖች ናቸው ማለት እነዚህ የቴሮር ድርጅቶች ናቸው። ሐሜናይ ግን ያገር መሪ እኮ ነው። ያገር መሪ ነው አንጋፋ። ስለዚህ ያገር መሪ ከሆነ የት ሄደህ ነው ለምን አትወጣም? በነገራችን ላይ እስራኤል ጀነራሎችን በገደለችበት ደቂቃና ሰከንድ ወይም ደግሞ የመጀመሪያው ጊዜ መግደል ይችላል። መጀመሪያ ሲጀምራው መግደል ይቻል ነበር። ምንም ችግር አልነበረበትም። ይታወቃል የት እንዳለ ነው። ያ ብቻ ሳይሆን አሁንም ቢሆን እስራኤል የት እንዳለ ታውቀዋለች። ግን ሐሜናይ ያለቀለት መሪ ነው ማለት ይችላል። ሸምበቆ ነው። ሸምበቆ ነው ማለት ዝም ብሎ ውስጡ ክፍት ማለት ነው። አሁን እሱ አብሮ አማካሪዎች ነበሩት በጆሮ ይናርግ የሚሉት የነበሩት በሙሉ አልቀዋል። አሁን ተመልክቱ ሲመጣ አሁን ቢጠራቸው እነሱ ላይኛው ሀገር ነው ያሉ ስንት አመት ሙሉ። ስለዚህ ለምሳሌ እንደኛ እና እንደ አሜሪካ በዲሞክራሲ ሀገሮች የጦር ኃይሎች ኤታማዦር ሹም በ3 አመት በ4 አመት ነው የሚለዋወጠው። እነሱ ጋር ግን ረጅም አመታት ነው የሚቆየው። መቀያየሩ ብቻ አይደለም። በነገራችን ኤታማዦር ሹምን ቀየሩት። አንድ 24 ሰዓት ኤታማዦር ሹም ነበር። ከዛ በኋላ እንዲያውም ጀነራሎቹ ስልጣን ሁሉ መቀበል አልፈለጉም። ምክንያቱም ከተፈለግን ዛሬም እኛ አልኮልና ያድራን ስለዚህ ህይወት የበለጠ የለም ነው። በነገራችን ላይ ሐሜናይ ብቻ ሳይሆን ሌሎች በሙሉ ማለት ነው። ግን አንድ ነገር ልንገር፣ እስራኤል ያደረከችው ትኩረት ምን መሰለ? በህዝብ የተመረጡትን አልጎዳችም ማለት እንዴት ነው? ለምሳሌ ፖለቲከኞችን አልነካችም። ያው ለውጭ ጉዳይ ሚኒስትሩ ተፈቅዶለት ለቀደም እንዳልከው አንድ ይሄ አሻንጉሊት ፕሬዝዳንት አላቸው። እሱ አልተነካም። ለኪያኛው ግን በነገራችን ላይ ሌላ ፕሬዝዳንት ነበር በሄሊኮፕተሩ ላይ ተንጃቦ የቀረው። አሁን እኛ ግልጽ መናገር እንችላለን። የኛ ስራ ነው። ይሄን መናገር እንችላለን። እሱ ነው የውጭ ጉዳይ ሚኒስትሩ ነው። እሱ እኔ ተናግሬ ያለው አንተ ወዲያው ነው የተናገርከው። እኛ እንኳን አንገራግረ ነበር እንዴ ሊሆን ይችላል እንዴት እኔ እኛ ነው የሸኘናቸው። ስለዚህ እስራኤል ብትፈልግ ፕሬዝዳንቱን መሸኘ ይሄ ፕሬዝዳንት እንትን ነው ፓርቬ ነው ዝም ብሎ ያሉትን የሚሰራ እንጂ ምንም ቁም ነገር ያለውና በነገራችን ላይ ምንም ያሰጠው ነገር መግለጫ የለም። አልተደበቀም። እስራኤልም ታርጌት አላደረገችው። ሚኒስተሩም አላደረገችን። እስራኤል ለምሳሌ ውጭ ጉዳይ መግደል ብትፈልግ ኖሮ አውሮፕላን እንዲያበር ሳይሆን ከመብራሩ በፊት መግደል ወይ አውሮፕላኑን ታከሽፈው ነበር። ስለዚህ እስራኤል በነገራችን ላይ ያተኮረችው ማለት ነው እስራኤል የኢራንን ህዝብ መጉዳት ብትፈልግ ኖሮ ኢንፍራስትራክቸሩን መጉዳት ጀነራል የቤንዚን ማምረቻቸውን የውሃ ማከፋፈያቸውን የመንገዶችን ይሄ ድልድዮችን ያን ሁሉ እስራኤል መጉዳት ትችል ነበር። ግን እስራኤል ወደዛ አልሄደችም። እስራኤል ሄደችው ወታደራዊ ታርጌቶችንና ቅድም ዶክተር ጸጋ እንዳለችው አንደኛ የሚሳይል ፋሲሊቴት የሚያደርጉበት የረጅምና ያጭር ፋክተሪዎቻችን ወታደሮች ደግሞ የህዝብን የሰብአዊ መብት የሚጎዱትን የአብዮታዊ ጋርድ የሚያሉት ባሲጅ የሚባሉት ባሲጅ የሚባሉ ለምሳሌ ባሲጅ እኮ ሚሊሻ እኮ ነው። ተቀምጠ ተቤት ሄድና እንደ ሮትቫይለር እንደ ውሻ ንከሰው ህዝቡን ሲል ተርሶዶ የመልእክት ተቀባይ እኮ ነው። ያ ማለት አሁን ለምሳሌ አንዲት ሴት ፊቷን ተሸፍና ስትሄድ ተሸፍና ካለን ሄድና እሷን ያዛት አምጣትን
እንደዚህ አይነቱ ነጭ እስራኤል ታርጌት ያደረገችው ምክንያቱም እንዳንተ አባባል ከሆነ መደበኛው የጦር ኃይል መደበኛው የጦር ኃይል ጀነራሎች የሐመናይ ጀሮ አማካሪዎች ተሸኝተዋል ግን ተራ ወታደሮቻቸው ተጎድተዋል ለምሳሌ አውሮፕላኖቻቸው በሙሉ ወድመዋል እንደዚህ የፋሲሊቴት የሚያደርጉበት ፋብሪካዎቻቸው የሚያቀርባብሩ ተጎድተዋል የሚኒስትር ኦፍ ጀስቲስ የፍትህ ቢሮ ወድሟል ይሄ ደግሞ የአብዮት ጋርድ ቢሮ ወድሟል ማለትም ሊሄዱበት ምን መሰለ በህዝቡ ላይ ደግሞ ተጽዕኖ የሚሰጡ ተቋማትን የመብት ማስከብሩትን ነው ያንው ዓላማው ምን መሰለ ይሄ ሶስተኛ ዓላማ ነው የእስራኤል የድብቁ ዓላማ ህዝቡ መጨረሻ ላይ ተነስቶ አብዮታዊ ለውጥ እንዲያደርግ እስራኤል መንግስታቸውን ልትቀይርላቸው አትችልም በነገራችን ላይ ሐሜናይ ቢገደል ሌላ ሐሜናይ ሊመጣ ይችላል ግን አንድ ነገር አለ ከእንግዲህ በኋላ በእርግጠኝነት የኢራን ህዝብ ይነሳል የሚነሳበት ሶስት ምክንያቶች አሉት አንደኛ ይሁሉ ማአት ለምን አስፈልገ የሰራችሁት እናንተ ኒውክሌር ቦምብ ያላችሁት አገራችን ፋይዳ ቢስ ሆነ ወደመ ከእንግዲህ በኋላ እንዳንሰራ ሁለተኛ ሊመጣ ነው እናንተ እንደገና እንደበፊቱ ተዘጋጅታችሁ እንደገና ጦርነት ሰምተዱ ደግሞ እስራኤል ደግሞ ቀድማ ትሄዳለች 100 ኪሎ ሜትር ምን ጊዜም እኮ ከእስራኤል ጋር አንወልንም ስለዚህ አርፋችሁ ተቀመጡ ነው የህዝቡ ሁለተኛው ነገር ደግሞ በጃዙር በጣም ጠቀሜታ ያለው ነገር ከእንግዲህ በኋላ እነ ሂዝባላ እነ አጃሃዳ ኢስላሙት ሐማሶች እንኳን ሌላው ይሁዳ በሸሞር ያሉት እንደዚህ የእርዳታ እንቀበላለን ሲሉ የነበሩት እነ የወተት ዝንቦች ሁሉ እንግዲህ በኋላ ያቆማል ምንጩ ተዘጋ አንተን አልገረመህም አሁን ለምሳሌ በዚህ ጦርነት ወቅት የማጠቃለያ መጨረሻ ጥያቄ ነው አልገረመህም ሂዝባላ ጣልቃል መግባቱ የወተት ዝንቦች ጣልቃል መግባቸው የኢራቅ ሚሊሻዎች ጣልቃል አቅም የላቸውማ እኛ ጽዮናዊዎችን ወደው አይደለም እስራኤልን ወደው አይደለም አቶ ፋሲልን አይኑን አይተው አርጥሩ አይን አለ ብለው አይደለም አቅምና ችሎታ ስለሌላቸውና ለምሳሌ ሂዝባላ የቀረው ርዝራጅ ደግሞ እንደሚደመሰስ ያውቀዋል ስለዚህ ያ ብቻ ሳለ ሌላ መልእክት አለ ደግሞ ለአቶ ፋሲል የኢራን ውድቀት የቱርኩን መሬት አስተዋውቀዋል እንደ አርዶጋን የሚባለው እሱም ደግሞ እንግዲህ ከሳምንት በኋላ ዳይፐር አድርጎ ነው የሚሄድ ምንም እኮ አላለም እኮ ታስተዋውቃለህ እሱ ደግሞ ከእንግዲህ በኋላ ከእስራኤል ጋር የሚዝተው ነገር አይኖርም ፍራቻ በፍራቻ ብቻ ማታ ተቀምጦ ተሚስቱ ጋር ምናልባት የውስ ደብዳቤም እየጻፈም ሊሆን ይችላል እሱም ቢሆን ስለዚህ ይሄ የእስራኤል የበላይነት በዚህ አካባቢ እስራኤል ካልነኳት አልነካም አትነካም ግን የእስራኤል ጠላቶች የእስራኤል ላይ ዛቻ የሚይዙት ግን በሁሉ ጊዜ ለሐለው በእስራኤል ላይ የሚይዙት ሰዎች ደብዳቤ አለ ደብዳቤ አለ መጽሐፍ አለ ይጻፋል ስማቸው አያልቅም ስለዚህ እኔ እንደመስለኝ ከሆነ አሁን እስራኤል ያደረጋችው ተጋድሎ ለራሷ ነጻነት ብቻ ሳይሆን ለኢራን ህዝብ ነጻነት ለዚህ ቀጠና አካባቢ ነጻነትና ኢራንን የሁሉ ይላልው ኢራን የባለም አቀፍ ደረጃ አንዲት አገር የቴሮሪስት ኤክስፖርተር ነች ኤክስፖርት ስታረግ የነበረች ናት በአለም ማለት ነው እዚህ ብቻ አይደለም ሚድል ኢስት ብቻ አይደለም አሜሪካ ውስጥ አውሮፓ ውስጥ ከታይላንድ ከተለያዩ ቦታዎች ያ ሁሉ አሁን ያቆማል ምክንያቱም ምንጩ ደርቋና ደከል ነው አቶ ሽሎሞ ሞላ የቀድሞ የክኔሴት አባል የፖለቲካ ዜናዊ ተንታኛችን ምክትል ወይ ወንድማችን አቶ ሽሎሞ አመሰግናለሁ ማክሰኞ ደግሞ ክብራትና ክብራን ተመልካቾቻችን ማክሰኞ ደግሞ ኮሎኔል መኮንን ተስፋ እንደዚሁ ሰፋ ያለ ትንተና ሰጥቶ ነበር ጦርነቱን በማስመልከት በኢራቅና ይቅርታ በኢራንና በእስራኤል መካከል ያለውን ጦርነት ነው በመላው ዓለም ዙሪያ በጥሞናና በትህትና የምትከታተሉን በተለይም የኢትዮጵያ ተመልካቾቻችን የምታገኙን ደግሞ በአይኢቲቪ 140 በዩቲዩብ ገጻችን ነው ስለዚህ ሼር ሰብስክራይብ እና ላይክ ማድረጋችሁ እንዳዘነጉ ወደ ዋትስአፕ እና ወደ ቴሌግራምም ሼር ማድረግ ትችላላችሁ እንግዲህ ስርጭታችን እንደቀጠለ ነው ኮሎኔል መኮንን መስመር ላይ ይመስለኛል ጤና ይስጥልኝ ኮሎኔል ጤና ይስጥልኝ ፋሲል እንዴት ዋላችሁ የተኩስ አቁም ስምምነት ተደርሷል ይባላል በአንጻሩ የእስራኤል መንግስት አጽፎውን እንደሚመልስ አስታውቋል ዛሬ ጠዋት በቤርሼባ ከተማ አራት ሰላማዊ ዜጎቻችን ተገለዋል ትራምፕ ደግሞ ተው ይያሉ ነው ትክክል እንግዲህ
ድርጊቱ እንደምታውቀው የቲያትሮን ስራ ነው የተሰራው ትላንት የቲያትሮን ነው ቲያትሮኑ ምንድነው ይሄን ስምምነት ትራምፕ ለማድረግ ለምሳሌ እሳቸው በካታር ላይ ካታር ሙሉ ግንኙነት አላት ከኢራን ጋር ትክክል ኢራን ወደ አሜሪካ ወታደራዊ ቤዞች በኢራቅና በካታር ውስጥ እንድትተኩስ አድርጋ ካርታ ጨምራን የላከችላቸው ነፃ ቦታ እንዲተኩሱ እስከዚህ ድረስ በእውነት ለተመልካቾቻችን ግለጽልኝ አንዳንዶቹ በውጭ ሀገር የሚገኙ አክራሪ እስላሞች ተመልካቾቻችን እስራኤልና አሜሪካ ለምነው ነው የተኩስ አቁም ስምምነት የተደረገው እያሉ ነው ኢራን አሸንፋለች እያሉ እየተናገሩ ነው አያስቁም ግን እንዴ ኢራን አሸንፋለች የሚሉት እኔም እንዳጋጣሚኛ ይቻለው እንግዲህ ይሄን በሂደት የምናየው ነው እኔ ከማንኛውም ውጭ የሚኖር ዜጋም ውስጣዊ ዜጋም በዚህ ነገር ምናገረው ነገር የለኝም ድርጊቱ እንግዲህ ሲጀመር ኢራን ለ40 አመት የተዘጋጀችበት እስራኤልን ከድረገጽ ለማጥራት የሰራቻቸው ስራዎች ባጀት ሰጥታ መሳሪያ ሰጥታ ፋብሪካ መስርታ እንደ ሐማስ ላሉ በአዛ እንደ ሁቲም ላሉ በየመን ሂዝባላና ሱሪያ ለ40 አመት የመገበቻቸው ሚሊያርድም የሆነው ገንዘብ ዙሮ እስራኤል በዘዴ ደረጃ በደረጃ መጀመሪያ ሐማስን ከዛ በኋላ ሂዝባላን ከዛ በኋላ ሱሪያን አሁን ደግሞ ኢራን ላይ የተሰራው ድርጊት ዓለምን እያስደመመ ነው ይሄን የእስራኤልን ህዝብ ሳይሆን የሚጠይቁት የዓለምን ህዝብ ይጠይቁ የኢራናውያን ይጠይቁ ኢራን ሙሉ በሙሉ ተጎድታለች ተደምስሳለች መሳሪያዎችን ብቻ ሳይሆን ይሄን ድርጊት ለወደፊትም ይሰሩታል የተባሉ ሳይንቲስቶች ሙሉ ጄኔራሎችና መኮንኖች የመንግስት ተቋማት ብዙ ቦታዎች ወድመዋል እስራኤል የወጣችበት የጦርነት ኢላማዎች ሙሉ በሙሉ ከተሳኩ በኋላ እንዲሁን ነገሩን ለመቋጨት ሲባል አሜሪካ እኛ የምንፈልገው ቦታ ፎርዱን ከመታች በኋላ ድርድር መደረግ ነበረበት ያን ድርድር የአሜሪካ መንግስት ትራምፕ ምንድነው ያደረጉት በካታር ላይ ያላቸውን ቤዝ እንዲተኩሱና አጠፋም ልሰጥናል ለማለት ነገሩን በቀላሉ ለመቋጨት የተደረገ የቲያትሮን ሁኔታ እንጂ በአሁኑ ሰዓት የእስራኤል ጦር ኃይል መከላከያ አየር ኃይላችን ሙሉ ብቃት አለው አቅም አለው ጉልበት አለው ይሄን ለማድረግ ግን ዞሮ ማንኛውም ነገር የሚቋጨው ማንኛውም ጦርነት በጠረጴዛ ዙሪያ ለሆነ የተደረገው ድርጊት ለኛ ይመቸናል በአሁኑ ሰዓት እኛ የምንሰራቸውን ስራዎች ጨርሰናል ማለት ይችላልው የቀረ የኢራን ህዝብ ለማስተቃየት ካልሆነ በስተቀር እንደ አንዳንድ ቦታዎች የመንግስት ተቋማት በተለይ እስር ቤቱ ኢቭሊን የተባለውን እስር ቤትም እንኳን ሙሉ በሙሉ ምሽማሮት አፔኻ የሚባለውን ገዥ አካል ግዛት ለማወናበድና ወይንም እሱ ላይ ለማስነሳት እስራኤል ሞክራለች ምናልባት የኢራን መንግስት 2 ቀን ቀርቶ ቢሆን ኑሮ ይሄን ስምምነት አይቀበል እስራኤል ሙሉ በሙሉ ይሄን አገዛዝ እንዲለወጥ የማድረግ አቅም አላትን ይደርግትም ለወደፊት እንደሚለውጠው አልተጠራጠረም እዚህ ላይ በጣም የሚገርመው እኮ አመለካከት እንዳው ኢራን አሸንፋለች ለሚሉት ኮሎኔል መኮንን ያውልህ ጦርነቱ ከተጀመረ ጀምሮ እኛ በኩል የደረሰው እርግጥ በተለያዩ ቦታዎች የንብረት ጉዳት ደርሷል 29 ሰላማዊ ዜጎቻችን ህይወት ተቀይቷል ምክንያቱም ዝም ብለው እንደልባቸው ስለሚተኩሱ በእነሱ በኩል ጀነራሎቻቸው መሪዎቻቸው ሁሉ አልቀው የጦር ሰፈሮቻቸው ሁሉ ደቀው የኒውክሌር ማመንጫ ጣቢያዎቻቸው በሙሉ ወድመው ምን ማለት ነው ታዲያ ይሄን ድርጊት በሙሉ ዓለም ያወቀው አንተ ያወቀው የእስራኤል ህዝብ ያወቀው ይኸውልህ ይሄን ድርጊት ከማድረግ በፊት ታስቦ የነበረው ሌላ ነው በእውነቱ ኢራን እንደ ሀያላን ሀገር ስትዝት ነበር አጠፋለሁ ስትል ነበር ግን የመከላከያና የእስራኤል መንግስት
ይሄን ነገር ፕላን ሲያወጡ ከ3000 እስከ 6000 ሰዎች ይሞታሉ ተብሎ ነበር ፕላን ሲወጣ ለጦርነቱ ለዚህ ለ12 ቀን ፕላን ሲወጣ አንድ ነገር ስታደርግ እንግዲህ መስፈርት አሉት ጠላት ምን ያህል ሊጎዳኝ ይችላል ይላል ታስበ ነበረው ከ3000 እስከ 600 እስከ 6000 ህዝብ ይሞትብናል ተብሎ ነው ከዚህ ጦርነት እስራኤል ይወጣችው ግን ዞሮ እንደምታየው ከቁሳቁስ በስተቀር እስከ ትላንት ድረስ 24 ነፃው ህዝባችን ሙተውብናል ዛሬ 4 በቤርሸባ ላይ ተደግመዋል በአጠቃላይ 28 ሰዎች ሲሞቱ ትንሽ የቆሰሉ ወገኖች አሉ ቁሳቁስ ላይ በርግጥ ኢራን በቴልአቪቭ ሆነ በቤርሸባ በተለይ በቤርሸባ አካባቢ እንዲሁም በሃይፋ ድርሳለች ከዛ በስተቀር ግን ነገሩን ለማነጣጠር ሞክር የትኛውን ጀነራል ነው የመጣችው የትኛውን የፖለቲካ መሪ ነው ኢራን የመጣችው እስኪ እሷ ከ27 በላይ የኒውክሌር ሳይንቲስቶችና መሪዎች ሲገደሉ ከ37 በላይ ጀነራሎችና መሪዎች የአየር ኃይል መሪዎች የኢንተሊጀንስ መሪዎች ኢታማጆሮች ተከታዩ ሲሞቱ ይሄን ያልሰማና ያላየ እውር ህዝብ ኢራን አሸንፋለች የሚልበት ምንም አይነት መስፈርት የለም ስለዚህ ቆቆ እዚህ ላይ ሊመጣልህ ነው እንጂ ገለው አንተ ልጨምርልህ ይኸውልህ የጦር ኃይሎች ኢታማጆር ሹም የጦር ኃይሎች የአብዮት ጥበቃው ኢታማጆር ሹም በሙሉ ጀነራሎች ሁሉ አይደል እንዲያለቁት ከኛ በኩል እስካሁን ድረስ እግዚአብሔር እየጠበቀ ነው አንድም ፓይለት 1500 ኪሎ ሜትር በላይ ይሄደ ሲደበድብ ምንም ጉዳት አልደረሰም የእስራኤል አየር ኃይል የእስራኤል ህዝብ የእስራኤል መከላከያ ኃይል ይሄን ነገር ለማድረግ በፊት ከ20 ዓመት በላይ ተዘጋጀበት ነው ስለዚህ ሙሉ ትጥቅ ነበረ ሙሉ ዝግጅት ነበረ እንዲያውም ባለፈው ጊዜ እንኳን ጠንቀስ አድርጌያለሁ አሜሪካ ሁቲምን ለመደብደብ ስትገባ እንደጋጣሚ እስራኤል መንግስት ለልምምድ ብሎ ሁቲውን ነገር ስለኛ ተውት ብሎ በየሰዓቱና በየጊዜው እየሄደ የባህር ኃይሉን ጨምሮ ይሄን ዝግጅት ለማድረግ ያደረገው ድርጊት ልምምድ ለመውሰድ ነው ኢራን ለመሄድ ኢራን ላይ በየሰዓቱ ከ60 ተዋጊ አየሮች በላይ እየተንዣበቡ ለ12 ቀን ያህል ምንም አይነት ጉዳት ሳይደርስ ምንም አይነት ችግር ሳይደርስ በፈለጉት ቦታ ተንቀሳቅሰው የኢራንን ሀገር ተቆጣጥረው የኢራንን መንግስት ተቋማት ደብድበው አውድመው መጥተው አሸንፈዋል የሚባል አባባል ተቀባይነት የሌለው ሁለቱን የሚያውቁ ያውቀዋል እኛ ከማንም ጋር ንትርክ አንገባም ካልሆነላቸው ሳተላይት አውጥተው ምን እንደተጎዳ ይጠይቁ እንደዚህ የሚሉ ሰዎችም ነገሩ ስላልገባቸው እንጂ ይሄን በእውነት አንዳንድ አንጨብጫቢዎች እስራኤልን የሚያወዱ ህብረተሰቦች ካልሆኑ የዓለም መንግስታት በሙሉ ይሄን ነገር ያውቃሉ ስለዚህ ከማንም ጋር እኛ የምንጣላው የለም ምንነጋገረው የለም የሰራነው ስራ ለኛ በቂ ነው ምንም አይነት ጉዳት አልደረሰም በእስራኤል ላይ አንድም ጀነራል አንድም ኮሎኔል አንድም የኒውክሌር መሪ አልተገደለም አልፎ ተርፎ ምንም አይነት የሆስፒታል ሰራተኛ እንኳን አልሞተብንም ተመስገን ጌታ እግዚአብሔር በቸርነቱ እስራኤልን ስለሚጠብቃት ይህ ድርጊት ነው የተደረገው እና ኢራን አሸንፋለች የሚባል አባባል ተቀባይነት የሌለው ጭራሽ ከእውነት የራቀ መሰረታዊ ቢስ ነው እዚህ ላይ ቡችሎቿስ ለረጅም አመታት ያህል ያጠራቀመቻቸውና ያስታጠቀቻቸው ሁቲም ጭምር ሁቲም የሂዝቦላ ቡችሎች በኢራቅ የሚገኙት ሚሊሻዎች የጠፉ አለቀኮ እስራኤል ደረጃ በደረጃ የሰራችው ስራ በሆሊውድ ፊልም ይደረጋል ብያምናለሁ ለ40 አመት የኢራንን ህዝብ ገንዘብ እየነጠቀ የአያቱላው መንግስት የአያቱላው ግዛት ሚሊያርድም ከሂዝቦላ ላይ ደፍቶ ደጀን ይሆነኛል ያለው ከናስራላ ጀምሮ ተንኮታክቶ አበቃ ከዛም በሱሪያ በኩል ይገባለው አስገባለው ያለችው መሳሪያ ሱሪያ እንዲያውም ዛሬ ከእስራኤል ጋር ሰላም ፈጥራለው እያለች ነው በሐማስ በኩል ለ20 አመት የሰራው ድርጊት ዋሻዎቹን መሳሪያዎቹን አለቃዎቹን እስማኤል ሀኒያን ዴፍን መሐመድ ሲንዋርን የኸሲንዋርን ተቀማ ሁቲዎችም ባለፈው ጊዜ ጠንቀስ እንዳረጉልህ የኛ የተቋማት የደህንነት ተቋማት ነገሩን እያጠኑት ነው በዛ በኩልም በቅርብ ቀን ጥሩ የምስራች እንቀበላለን የሚል አቋም አለ
ስለዚህ ለ40 ዓመት የተዘጋጀችበት በ12 ቀን ያህል እስራኤል አውድማለች ማለት ይችላል። ኮሎኔል መኮንን ተስፋ እንደተለመደው በጣም አመሰግናለሁ ስለትንተና በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ቆዩልኝ። ኮሎኔል መኮንን እንደተለመደው በጣም እናመሰግናለን ስለሚያደርገው ማስተዋጽኦ ምስጋናችን ወደር የለውም። ማስታወቂያ ከማስታወቂያ ተመልሰናል። በያዝነው ሳምንት ለየት ባለ ሁኔታ አስተያየት ከሰጡት መካከልም አቶ ወርቄ ተካ ከሰሜኑ ሀገራችን ክፍል አንዱ ነው። አቶ ወርቄ ተካን የወንድማችን የሰለሞን ተካ አባት ነፍስ ይማር እንደዚሁም በትንተናቸው ወደር የላቸውም። ኢትዮጵያ ወታደር ነበሩ። ስለዚህ ማመዛዘንና ማብራራት የሚችል ወንድማችን ነው አቶ ወርቄ። ጤና ይስጥልኝ አቶ ወርቄ። ጤና ይስጥልኝ አቶ ፋሲል። እንዲሁም አድማጭ ተመልካቾቻችን እንደምን ዋላችሁ? ሰላም ነው። እስቲ አጠቃልልን። እስራኤል ይህን ጦርነት በአስገራሚ ሁኔታ ድል ተቀዳጅታለች። ዓለምም በጣም ተገርመዋል። በአንጻሩ ኢራኖች አሸነፍን እያሉ እየጨፈሩ ነው። መልካም። በመጀመሪያ ደረጃ በዚህ ባዛ ጦርነት በዳር ድንበራቸው ለወገናቸው ሲሉ የተሰዉት 7 ጀግኖቻችን እንቁ ልጆቻችን እነሱን ነፍስ ይማርልን፣ ለቤተሰብ መጽናናትን እንመኛለን። እንግዲህ ባዛውን ጀምርና ያዛ ጦርነት ወይም አጠቃላይ እስራኤል ተገዳ ወደ ጦርነት ከገባች ባልሳሳት ወይም የቀን ስህተት ባይሆን ዓመት ከ9 ወር አካባቢ የሆነን ነው። እንግዲህ በዚህ ዓመት ከ9 ወር በ7 አቅጣጫ ሳትወድ በግድ ተገዳ ወደ ጦርነት ገብታ እናጠፋለን እያሉ የፎከሩት መጀመሪያ ሂዝቦላ እና ሐማስ ኦክቶበር 7 ያደረሰብንን ጥቃት በጣም ከባድና የማይረሳ ጠባሳ ነው። ሆኖም ግን በጀግናው መከላከያ ኃይላችን እንዳይጥ ከጉድጓድ የገባን እየፈረፈረ እያወጣ ድባቅ እየመታ አጠቃላይ መሪዎችን አውድሟል። ከዛ በኋላ ደግሞ ሂዝቦላ በማይመለከተው የማለሁ ብሎ እሱም እንዲህ መሪዎችን አጠቃላይ መሰረታዊ ልማቱን ፉከራው ሁላ ተደምስሷል ማለት ነው። ከዛም ወንድሜ ሽለሞ የዝምቦተት እያለ የሚጠራቸው ሐውቴም እነሱም ደግሞ በማይመለከታቸው በምንም ነገር በማንገናኝ እነሱም ለራሳቸው የማይሆኑ ሰውን አድናለሁ ብለው እነሱም ያው ብዙ ጊዜ ድባቅ እንደተመቱ የሚታወቅ ነው። ዙሮ ግን ትልቁ በሽታና ትልቁ ህመም የነበረው የኢራን ጉዳይ ነበር። የኢራን ጉዳይ እስራኤልን ከምድረገጽ አጠፋለሁ ከዓለም ካርታ አፍቃለሁ እያለች እንደ ታሪክ እንደምንሰማው ከ40 ዓመት በላይ ዛቻ ማስፈራራት ይህ ሁላ ነበረ። እንግዲህ ደግሞ የሀገራችን ጠቅላይ ሚኒስትር ሚኒስትሮችን በማማከር እንዲህም መጀመሪያም በየሄዱበት በዓለማት ሲዞሩ ኢራን ለእኛ ብቻ አይደለም ለዓለም ስጋት ናት፣ ኒውክሌር ቦምብ መታጠቅ የለባትም እያሉ በየሄዱበት ሀገር ሲናገሩ ነበረ። አሁን ግን የራሳቸውን ካቢኔ በመሰብሰብ የሰራዊቱን ክፍል የሶስቱን ኃይሎችም በመሰብሰብ በመወያየት የማያዳግም እርምጃ መውሰድ አለብን ብለው ውሳኔ በማሳለፍ ጀግናው አየር ኃይላችን ማንም ሳይበግረው ማንም ሳይቃወመው በሰው ሀገር 1800 እና 1700 ኪሎ ሜትር በመጓዝ ዓለምን የሚያስደምም ዓለምን የሚያስደንቅ ስራ ሰርቷል ማለት ነው። አዎ ትክክል ነው። ግን አሸንፈናል እየተሸነፉ ምን አይነት አባባል ምን አይነት ልምድ ነው? ሂዝቦላም እንደዛ ተወቅጦ አሸንፈናል ሲል ነበር። አሁን እንኳን ድምጹን አጥፍቷል። እንግዲህ እኛ የምናውቀው አንድ ሰው ትግል ይገጥምና ከጣለ ጥሎ ከላይ ከሆነ አሸነፈ ይባላል። ትክክል። ከታች ከሆነ ደግሞ ተሸነፈ ይባላል። እንግዲህ እነዚህ ኢራኖች ደግሞ ወይም የእስላማዊ መንግስት በሱ እይታና በእነሱ እሳቤ መደብደብ መቀጥቀጥ
የመሰረታዊ ልማት መውደም የኑክሌር ማብላለው መመታት ማሸነፍ ከሆነ የዓለም መንግስት ይፍረደን። እኛ ግን በተግባር በጀግናው አየር ኃይላችን ተቀጥቅጠው የተኩራሩበት ዓለምን አይደለም እስራኤልን ዓለምን ሲያስፈራሩበት የነበረው የኑክሌር ማብላያቸው ተመትቷል። የረጅም ተምዘግዛጊ ሚሳኤላቸው እንደ መረጃም ትክክለኛ ባይኖረኝ ከ15,000 እስከ 20,000 የሚሆን እስከ ማወንጨፊያው ድረስ ተመትተዋል። የአሜሪካዊ ዘብ የሚሉት እሱ ተቀጥቅጧል። በከባድ የሚያስሩበት እስረኞችን የሚያስሩበት ሙሉ በሙሉ እንዳይመቱት እስረኞች ይጎዳል ሲባል በሩን ብቻ ለይቶ በመታ ይሄ ነው የሚያስደንቀው እኮ እስራኤል የፈለገችውን በፈለገችው ነው በቃ ማድረግ የምትችለው። በመስኮት አሸልካ ጠላትን የምትገል ጀግና ናት። እና ስለዚህ በእነሱ ቤት መቀጥቀጥና መደብደብ ማሸነፍ ከሆነ እንግዲህ ምንም ማድረግ አይቻልም። ፍርዱን ላለመተው ይሻላል። እና ስለዚህ እኔ የሚገርመኝ በኢትዮጵያ ያሉ ሙስሊሞች በእውነት እኔ በጣም ግርም ነው። የራሱ አሮባት የሰው ታጣላለች። በወለጋ በጉርጉድሩ በተለያዩ ቦታዎች መስጊዶች ይቃጠሉ ስራ ሙስሊም አማራ በመሆናቸው ብቻ እንደዛ ሲገደሉ ያልጮሁ ያልደነፉ አሁን በእስራኤልና በኢራቅ ጦርነት ተነስተው አንዴ ሂዝቦላ እንደግፋለን አንዴ ኢራን እንደግፋለን እያሉ የሚደነፉት ግን እነሱ እግዚአብሔር ልቦና ይስጣቸው በማይመለከታቸው ባይለው ጥሩ ነው ምለው አተፋሲ ፍጹም ትክክል ነው። እስቲ ለማጠቃለል እስቲ አዛንን እንመልከት። መጨረሻው ምን ይሆናል ብለህ ታስባለህ አቶ ወርቄ? በርግጥ በዚህ ጦርነት በኢራን የሚሆን በአልዛውን ጦርነት ቢሆን አልተጎዳንም ማለት አይደለም፣ ተጎድተናል። ግን አንድ ነገር መገንዘብ ያለብን በኢራን በኩል ብንሄድ ሁልጊዜ እየተፎከረብን ከምድረገጽ ትጠፋላችሁ እየተባልን እየተፎከረብን ነበር። እንግዲህ ፉከራውን አስተንፍሰውታል ማለት ነው። በአዛ በኩል ያለው ከባድ ነው አቶ ፋሲል። እንግዲህ የሚያከብደው ምን እንደሆነ ታውቃለህ? ጠላትን ከህዝብ መሀል ለይተህ ለመምታት ትንሽ ያስቸግራል። ምክንያቱም አንድ አይነት ቁመና አንድ አይነት ቅርጽ ያላቸው ሰዎች አንድ አይነት መልክ ያለውን ሰው ከዛ ውስጥ ለይተህ ለመምታት በጣም ያስቸግራል። የጎረላ ወይም የከተማ ውጊያ በጣም አስቸጋሪና ውስብስብ ነው። ለዚህ ነው ሰራዊታችን እነሱን መምታት አቅቶ ሳይሆን ሁለት ነገሮችን እየለየ ነው የሚሄደው። አንደኛ የተጠለቁ ወገኖቻችን እንዳይጎዱ የሚያደርገው ከፍተኛ ጥረት ነው። ሁለተኛ ህጻናቶችና ንጹሃን ዜጎች እንዳይመቱ የሚያደርገው ጥረት ነው። ስለዚህ መጨረሻ ላይ ብሎ በርግጥ በጦርነት አሸናፊ ባይኖርም ሐማስ ከመደምሰስ ከመንኮታኮት ከመጥፋት ምንም ያግደው ሰራዊታችን የሚያግደው ነገር እንደሌለ ያለው ጉዳት አለው። ጦርነት ሲገባ እንኳን ይሄ የጎሬላ ውጊያ ይቅርና ፊት ለፊትም ውጊያ መስዋዕት ሳይከፈል የሚሆን ነገር የለም። የዚህኛውን የሚያከብደው ምንድነው? ከህዝብ ጋር ተቀላቅሎ ነው ያለ። ሲያመቸው ሄዶ ፈንጂ ጠምዳል፣ ሲያመቸው ወጥቶ የተኩሳል፣ አለመቸው ሲል ከህዝብ ጋር ይቀላቀላል። ይሄ ነው ትንሽ ሊያስቸግረን የቻለው። እዚህ ደግሞ በቅርብ ጊዜ የተፈጸመ እንግዲህ እዚህ ኢራኑ ከተደመደመ ወይም ኢራኑ ሰላም ከተፈጠረ ይሄኛው በቅርብ ጊዜ አንድ ልባት ያገኛል ብዬ አስባለሁ። አቶ ፋሲል አቶ ወርቄ ተካ ከሰሜኑ ሀገራችን ክፍል በጣም አመሰግናለሁ ስላነጋገርከን። በዚህ አጋጣሚ የደጀን እዛችን ቃል አቀባይ አቶ ሻለቃይቸው ባየን እጅግ ከባልደረቦቹ ጋር እናመሰግናለን። ሲሰጣቸው የነበረው መመሪያዎች ለህዝባችን ነፍስ አድን ነበር። መሳሪያ ይዞ ከመዋጋት በላይ ነበረ። በየቀኑ በየሰዓቱ እየገባ መመሪያዎችን የሚሰጥ። በዚህ አጋጣሚ ደግሞ ህዝባችን በእውነት የሚያኮራ ህዝብ፣ ችግር የማይበግረው መመሪያን አዳምጦ ህይወቱን ያዳነ ትልቅ ክብር ሊሰጥ ይገባኛል። ለአየር ኃይላችንና ለመከላከያ ኃይላችን እንዲሁም ለባህር ኃይላችን ትልቅ አክብሮት አለ። የተከበሩ ጠቅላይ ሚኒስትራችንም ጀብድ ሰርተዋል። በእውነት ኦክቶበር 7 ሱሪያቸውን ቢያወልቁም አሁን ደግሞ በተለይ በኢራን ላይ የወሰዱት እርምጃ ወይም ደግሞ የወሰዱት የአመራር ብስለት ትልቅ ክብር አለኝ። አመሰግናለሁ አቶ ፋሲል። እናንተንም በእውነት እንደዚህ የጠየቃችሁ
የሀገራችን ሁኔታ አስተያየት እንድንሰጥ ስለምትጠይቁንም በጣም እጅግ በጣም እናመሰግናለን አቶ ፋሲል ክብር ይስጥልኝ አቶ ወርቄ በጣም አመሰግናለሁ ሰላም ታለቤተሰብ በጣም አመሰግናለሁ እኔም አመሰግናለሁ አቶ ወርቄን በጣም አመሰግናለሁ ወደ ሮብ እንደገና ወደ ኋላ እንመለስና ዶክተር ጸጋ ፈንታሁን የክኔሴት አባል ከሊኩድ ፓርቲና እንዲሁም አቶ ሽሎሞላ የቀድሞ የክኔሴት አባል በጋራ የሰጡትን ትንተና እንመልከት ወደ ኢራን እንመለስ የተኩስ አቁም ስምምነት ፈርመናል እስራኤል ፈርማለች ኢራኖችን ፈርመዋል ግን ኢራኖች ትላንትና ከምሽቱ 6 ሰዓት አካባቢ አሸንፈናል ብለው መንገር ላይ ወጥቶ ጨፈረው ነበር እስቲ አሁን እንዳለክ መረጃ መሰረት በእውነት ከትላንትና ጀምሮ ስትከታተለው ነበር ዛሬ ጠዋት ደግሞ ፕሬዚደንት ዶናልድ ትራምፕ ሆላንድ ሄግ ውስጥ ሆኖ የሰጡት ሁሉ መግለጫ አለ ውስጥ ለውስጥ ኢራን የተኩስ አቁም ስምምነቱን ስትጠይቅ ስምምነት ላይ ለመድረስ ቃል የገባቸው አለ በካታር አሸማጋይነት ይሄንን አትናገርም አሁን እስቲ ለተመልካቾቻችን ግልጽ ይኸውልህ በመጀመሪያ ደረጃ እኔ ዛሬ በሰዓት ካንተ ፊት ቀርቤ ስለ ኢራን ስናወራ እኔ በጣም ነው ደስ ይለኝ ምክንያቱም ያዛ ጦርነት እንደተጀመረ እስራኤል ማድረግ ያለባት ደረጃ በደረጃ በዚህ ፕሮግራም አስቀምጠናል እኔ ልዩ ተንታኝ ሆኜ ሳይሆን መሆን ያለበትን እስራኤል መጀመሪያ ሐማስን ማንበርከክ አለባት ከዚያ ሂዝቦላን ማንበርከክ አለባት ከዛ ሱሪያ አካባቢ ያለው ፕሮክሲሶች የነሱ የኢራን ተጋላቢዎች የወተት ዝቦችን ጨምሮ እነሱን መምታት አለባት ግን መጨረሻ ላይ እስራኤል ነፃነቷን ልታገኝ የምትችሉና የዚህ ቀጠና ህዝብ ነፃ ሊሆን የሚችለው የባቡ ራስ ኢራን ሲደበደብና እስራኤል ከኢራን ጋር ፊት ለፊት መግጠሙ አይቀርም ብለን ተናግረን ነበር አሁን ያ ነው የሆነው አሁን የሆነው እንዴት ነው ኢራን በእውነት እኛ ብዙ በዚህ ቴሌቪዥን አሁን የሚሰጡ ሰዎች አሉ ኮሜንት እስራኤል ተደብድባለች የኛ 28 ሰው ሞቶብናል 28 ሰው ለኛ በጣም ብዙ ነው ግን 20 ሳይንቲስቶችን የኛ ወታደሮች የኛ ገለዋል አየር ኃይል ገለዋል 20 ማለትም እነዚህን 20ዎችን የኒውክሌር ቦምብ ስፔሻሊስት ሆኖ ለማሰልጠን አንድ እንደገና ቢያንስ 30 ዓመት ያስፈልጋቸዋል ማለት ነው የነዚህ ሰዎች እድሜያቸው ስንት ነው ብዬ በማይበት ጊዜ 60 ነው የተገደሉት እድሜያቸው ይሄን ሁሉ አጣርታል ማለት ነው ስለዚህ ይሄን የጀነራሎችን ቦታው የተደበደበውን የኒውክሌር ቦምብ ፋሲሊቲ ወይም ፕሮግራም የሚባለውን 25 ቦታ ነበር ከ25ቱ 3ቱ በጣም ጠንካራ የሆኑ ማለት ነው እነዚያን ቦታዎች የተደበቀበትንና የኒውክሌር ቦምብ የሚሰሩበትን ቦታ ሳይሆን ለነሱ ግባት አቅራቢዎች ሁሉ ተመትተዋል ግባት አቅራቢዎች ማለት ምንድነው ብረት አቅራቢው ሌላው ፋክተሪ እንደዚሁ ከዛ ውጭ ደግሞ 5000 ሚሳይሎች ነበራቸው አቶ ፋሲል ተምዘግዛጊ ሚሳይሎች ከ5562ቱን ተኩሰዋል ለኛ 60 የሚሆን ወድቋል 50 የሚሆነውን አክሽፈነዋል የኛው አቅፈን 50 ብዙ ነው በነገራችን ላይ ወደ በርተንጀስ ነው ወደ 91% ነው የከሸፈው ማለት ነው ያ የወርደቀው ያጋጠመን ጉዳት ብዙ ነው ግን በእነሱ ግን ፋክተሪዎቻቸው በሙሉ ተደምስሰዋል የሚሳኤል ፋክተሪያቸው የድሮን ወይም ደግሞ ሰዋልባ አውሮፕላን የነሱ 3 አይነት አላቸው አንዱ በ12 ሰዓት ውስጥ የሚደርስ አንዱ በ7 ሰዓት ውስጥ የሚደርስ አንዱ ደግሞ ከ2 ሰዓት እስከ 4 ሰዓት የሚደርስ እንደዚህ አይነት ደረጃ በደረጃ ነበርዋቸው እነዚህ ሁሉ ተደምስሰዋል ስለዚህ ያ ብቻ አይደለም ባሲጅ የሚባለው ያቢዮት ጋርዶችን የነሱን ተቋማት ያልተመታ ነገር የለም ስለዚህ ኢራኖች ዝም ብለው ማለት ያለባቸው ህዝባቸውን አይኑን ያያየን አዎ ተሳስተናል አልገመትነውም ልክ ናስራላ እንዳለው እስራኤል ያደረገችኝን ባውቅ ኑሮ ጦርነቱን አልከፍተውም ባሉ ስለዚህ ኢራኖች ደግሞ እስራኤል ይህን የምታደርግ መሆኗን ብናውቅ ኑሮ አንጀምር ማለት ይገባቸዋል እንጂ ግን ምን አለ መሰለ እነሱ የሚፈልጉት አሁን ነራቲቭ መፍጠር ነው ነራቲቭ ማለት አሸናፊነት ነው ግን ተሸንፈህ አሸናፊ መሆን አትችልም ምክንያቱም በነገራችን ላይ የኢራን ህዝብ በጣም ብልህ አዋቂ የተባረረ በተናንትናው ምን አደረገ 1 ሚሊዮን ህዝብ ዘውጥ ይወጡ ፈለጉ ሰላማዊ ሰልፍ ከሆነ ቦታ ላይ ማለት ነው አቶ ፋሲል ሰው እንደመጣ ታውቃለህ 32000 ብቻ ነው የመጣ እነሱ የፈልጉት 1 ሚሊዮን ነው ሌላው ሁሉ ህዝቡ ገና የለም 6 ሚሊዮን የቴህራን ኗሪ ተሰዷል 6 ሚሊዮን ተህራን የሚኖረው ሰው
10 ሚሊዮን ነው ተመልካቾቻችሁ ጉግል ማድረግ ይችላሉ ስንት ነው ስለዚህ ያ ሁሉ ገና ሰው ሲመለስ የሚያየው በዚህ ምክንያት እኔ እንደመስለኝ ከሆነ ሐሚናይ እንቅልፍ የለውም አሁን ዳይፐር ለብሶ እስታንዳለን ያለ እስካሁን ድረስ ኦኬ መለሳለሁ አሁን ደግሞ ዶክተር ጸጋ ፈንታሁን የክኔሴት አባል በነገራችን ላይ አንድ ነገር መናገር ፈልግ ዶክተር ጸጋ ከመናገሩ በፊት እኔ እንደመስለኝ ከሆነ ለዚህ ኦፕሬሽን ለተደረገው ስራ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መሞገስ አለባቸው ያደረጉት ውሳኔ የወሰኑት ውሳኔ ከዛም ደግሞ በተለይ የአሜሪካ መንግስት አብረው ተሳታፊ እንዲሆኑ ማድረጋቸው እንደመስለኝ ከሆነ እንዲመሰገኑ ያስፈልጋል አመሰግናለሁ መለሳለሁ አቶ ሽሎሞ ወዳንተ ጋር ዶክተር ጸጋ ፈንታሁን የክኔሴት አባል ከሊኩድ ፓርቲ በአሁኑ ወቅት በጉዞ ላይ ነች ይመስለኛል በቀብር ስነ ስርዓት ላይ ለመሳተፍ ከብረሰባችን አብራክ በወጣው 50 አለቃ ሻኻር ምንይዋብ ጤና ይስጥልኝ ጸጋ ጤና ይስጥልኝ ፋሲል ጤና ይስጥልኝ አቶ ሽሎሞ እንዲሁም የተከበራችሁ የፕሮግራማችን አድማጮች ተከታታዮች በቅድሚያ አቶ ፋሲል እንደገለጽከው በዛሬው ቀን 7 ጀግና ወታደሮቻችን ሞተዋል ለቤተሰብ መጽናናትን እልካለሁ ለቆሰሉት ምህረት እንዲሁም አሁን አንተ እንደገለጽከው 3 ሰዓት ላይ ቀብር ስነ ስርዓቱ ይፈጸማል የ50 አለቃው ምንይዋብ ወደዛ ቀብር ስነ ስርዓት እየሄድኩ ነው ባሽክሎን ከተማ እና ነፍስ ይማር ላለሁ አው ነፍስ ይማር ጸጋ እንግዲህ ማጠቃለያ አንቺ መንገድ ላይ ስለሆንሽ የተኩስ አቁም ስምምነት እንዴት ተቀበላችሁት በክኔሴት እንግዲህ በመጀመሪያ ደረጃ በእውነትም ቀደም አቶ ሽሎሞን አዳምጫለሁ የኛ ትልቅነታችን እንግዲህ መስመር ላይ ካላቶ ሽሎሞ ይሰማል ብዬ ተስፋራለሁ ሰማሻለሁ እንግዲህ የኛ ህብረተሰብ ወይም ደግሞ የእስራኤልን ህዝብ ከሌላው ዓለም ለየት የሚያደርገው ትልቁ ነገር ምንድነው የሐሳብ ልዩነት አለ መግባባት አለ ሪዮት ዓለም አለ የፖለቲካ ሁኔታ አለ ብዙ ነገሮች አሉ ለምሳሌ አቶ ሽሎሞ ባለው የፖለቲካ አመለካከት ነው ያለኝ የፖለቲካ አመለካከት ልዩነት አለው በሀገራችን ጉዳይ ግን አንድ ነን እንደውም በታሪክ ሲተረስ ምንድነው የሚባለው በሐሳብ አለመግባባት ምክንያት ሁለት እስራኤላውያን ወይም ሁለት ይሁዲዎች ባሉበት ቦታ 3 ጸሎት ቤት አለ ለምን ሁለቱ በሐሳብ ስለሚጋጩ ስለሚቆራረፉ አንዱ ያንደኛው ነው አንደኛው ያንዱ ነው ሶስተኛው ቤት ክነሴት ወይም ጸሎት ቤት ግን የውጭ ጠላት ሲመጣ አንድ ላይ የሚሆኑበት ነው ስለዚህ በእኛ በኩል ያለው አንድ ላይ መሆናችን የሚያመለክት ነው በግል ጉዳይ ወይም ደግሞ በተለያዩ መንገዶች የተለያየ አስተያየት ይኖር እንጂ በአገራችን ጉዳይ በህዝባችን ጉዳይ አንድ ነን ስለዚህ በኢራን የተወሰደው እርምጃ በመጀመሪያ ደረጃ ተሽሎሞም ገልጸዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ መመስገን ይገባቸዋል እስራኤልን ለማጥፋት ያቀዱትነን እንኳን ሊያጠፉ ይቀርና ሀያል መንግስታትን በሙሉ አሜሪካን ብቻ አይደለም እዚህ ላይ ፈረንሳይን እንመልከት ጀርመንን እንመልከት ቻይናን እንመልከት ሩሲያ ሁሉም በሙሉ ከእስራኤል ጎን ነው የተሰለፉት ይሄን የማድረግ የመሪነት ችሎታቸው በጣም የሚደነቅ ነውና የተወሰደው እርምጃ ተገቢ ነው የተኩስ ማቆሙ ስምምነት አንደኛ ለረጅም ጊዜ ጦርነት መካሄድ ጥሩ አይደለም በሁለተኛ ደረጃ የእስራኤል አላማዋ ምንድነው የኒውክሌር ኃይል ማመንጫውን ቦታ መደምሰስና ረጅም ርቀት የሚንዘገዘጉ ሚሳኤሎችን የሚሰሩባቸውን ፋብሪካዎችና የተሰሩት ሚሳኤሎችን ካለበት ማድቀቅ ነው ይህ ሁኔታ እስራኤል ያቀደችውን ፈጽማለች የአሜሪካ መንግስት ምስጋና ይገባዋል በተለይ ፕሬዝዳንት ትራምፕ ከእስራኤል ጎን መሰለፋቸውና የኒውክሌር ኃይል ማመንጫ ኢራን እንዳይኖራት የሚለው ነው ግን ትልቁ ምንድነው እዚህ ላይ እርምጃው ቢወሰድም መንግስቱን ያገሪቱን የመጣሉ ፍላጎት የለም እንጂ ከተፈለገ ሐሚናይ ወይም እነዚህ አክራሪ የኢራን መሪዎች በአሁኑ ሰዓት ያሉበት ሁኔታ አሉ ማለትም ያዳግታል በህዝባቸው በኩል ነቀፌታ እየቀረበ ነው ህብረተሰቡ ደጋፊዎቻቸው አልቀዋል ሳይንቲስቶች ሰው በሚገደልበት ሰዓት ዕውቀቱ አብሮ ከሞተ እንግዲህ ምን ያክል ጉዳት እንደደረሰ ያየን ነው ብዙ ነገር ተፈጽመዋል በጣም በትክክል ብዙ በእስራኤል የተወሰደው እርምጃ ዓለም የሚያደንቀው ነው የስድስቱ ቀን ጦርነት በ6 ቀን እስራኤልን ሊጉዱ መተው ካገኘችው ውጤት የበለጠ ነው ለምን ያልንዱ የስድስቱ ቀን ጦርነት ከእስራኤል ድንበር ነው የተካሄደው ጎረቤት የሆኑ አረብ ሀገራት ነው እነ ዮርዳኖስ ሊባኖስ ግብጽ አንድ ላይ የመጡ ይሄ ግን ከ1500 እስከ 2000 ኪሎ ሜትር ሄዶ የእስራኤል አየር ኃይል መደብደቡ
የአገሪቱ መሪዎች የውጭ ጉዳይ ሚኒስትር የኢራን በጄኔቫ ለሚካሄደው ድርድር ውይይት ለመሳተፍ በአውሮፕላን ለመብረር ከእስራኤል ፈቃድ ተቀብለው ነው በሀገራቸው እንኳን ለመብረር የቻሉትና በጣም የሚያኮራ ትክክለኛ ድል ነው። የተኩስ ማቆም ስምምነቱም ጦርነት ሲራዘም ጥሩ አይደለም። ጦርነት በአጭር ጊዜ መፈጸም አለበት። ሌላው መዘንጋት የሌለብን ኢራን በአሁኑ ሰዓት ነፍሴን አድኑኝ አውጡ የሚለው ደረጃ ነው። ሀሚናይ የት ቦታ እንዳለ ተደብቆ እርግጠኛ ነኝ የት እንዳለ የማይታወቅም የቀራቸው መማጸን ነው እና የተኩስ ማቆሙ ስምምነት ተገቢ ነው። የተወሰደው እርምጃ በጣም የሚያኮራ ነው። ሂዝቡላ እንደተገረሰሰው አሁንም የሁቲም ጉዳይ ያልቅለታል። ለምን ቀንደኛ ዋናዋ ቁንጮ ኢራን ናትና ይሄ ሁሉ ይቀራል። የሐማስም ጉዳይና የጂሃድም ለጊዜው ምናየው ከህዝብ መሃል ተደብቆ ከሰዎች መካከል ተጠልሎ ስለሚተኩስ ነው እንጂ እስካሁን ድረስ የሚያክል ጊዜ አይጨርስም ነበርና በጥሩ ሁኔታ ነው ያለነው። የሐማስም ጉዳይ በኔ ግምት በቅርብ ቀናት ወይም በቅርብ ሳምንታት ውስጥ ያልቅለታል ነው ማለት። ዶክተር ጸጋ ፈንታውን በጣም አመሰግናለሁ። እንግዲህ ያው ወደ ቀብር ስነ ስርዓቱ እየሄድሽ ነው። እንግዲህ ነገ ተነገ ወዲያ ደግሞ ይህን በማስመልከት እናነጋግርሻለን። መልካም ቀን ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ እንዲሁም ፋሲል አድማጮች ተመልካቾች። በዚህ አጋጣሚ ፋሲል ብዙ ሰዎች እንደሚከታተሉን በመላው ዓለም ያሉ አማርኛ ቋንቋ የሚናገሩት በሚልኩልኝ መልእክት ለማወቅ ችያለሁና አመሰግናለሁ። አመሰግናለሁ ዶክተር ጸጋ። ሽሎሞ አንዴ ቃልን ወደ ማስታወቂያ ከማለፋችን በፊት አንዴ ቃልን ከዛ በኋላ ደግሞ እናንተ እንመለሳለን። ይኸውልህ እንደሚባለው ቅድም ተጠቁሜልሃለሁ ከታመኑ የዜና ምንጮች ከአሜሪካ እንደሚጠቁሙት ከሆነ ኢራን ቃል ገብታ ነው የተኩስ ማቆም ስምምነት የተደረገው። ይሄውም ከእንግዲህ ወዲያ የኒውክሌር ጦር መሳሪያ እንደማሰራ 1000 ኪሎ ሜትር በላይ የሚዘገዘግ ሚሳኤል እንዳታመርት ከዛ በተጨማሪ ለቡችሎቿ ለወተት ዝንቦች ለመሳሰሉት የምትለግሰውን እርዳታ ሙሉ ለሙሉ ለማቆም ተስማምታ ነው። ይህን ባታደርግ ኖሮ የተኩስ አቁም ስምምነት አይደረግም ነበር ነው የሚባለው። ይሄን ያደረጉት ማን እንደሆነ ልንገርህ። አብዮት ጋርድ ጠባቂዎች አሉ። የአብዮት ጋርዶች እነሱ ካልኖሩ የኢራን ሃይማኖታዊ አገዛዝ የለም። እነሱ ለምነው ነው የተደረገው። ለምሳሌ ይሄን ለምሳሌ ነገሮች በዲፕሎማሲ የሚታዩ ነው። ያው ለምን መሰለህ አቶ ፋሲል ዶክተር ጸጋይ ቅድም የተናገራቸው ነገር በጣም ትልቅ ነገር የኢራን የውጭ ጉዳይ ሚኒስትር ከታህራን ወደ አውሮፓ ለመብረር የእስራኤል አየር ኃይል ለምኖ ነው ወደዚያ የሄደው። ያ ማለት እንዴት ነው? የኛ አውሮፕላኖች ሁሉ ጊዜ በአየር ላይ በኢራን ላይ 12 ቀን ሲደንሱባቸው ነበር። 24 ቀናት በሙሉ 12 ቀናት በሙሉ 12 ቀን 24 ሰዓት ሲደንሱባቸው ቆይተውና ነው። አሁንም ከፈለጉት ደንሰው መመለስ ይችላሉ። ይሄ በጣም ትልቅ ውድቀት ነው ለነሱ ማለት ነው። አሁን ኢራን የምትፈልገው ኢምፔሪያሊዝም አመለካከት ነው የነበራቸው አቶ ፋሲል። ማለት እኛ ማየት ያለብን እነሱ የሺሃን ሪዮት ዓለም ለማስፋፋትና ሲመጡም ከመጀመሪያው ማለት ነው ለዛ ነው እንደዛ ነው የመጡት። ሁሉ ጊዜ ስንናገር የነበረው ነገር ነው አሁን እየተተገበረ ያለው። አንድ ነገር ግን እኛ በእውነት አንደኛ በአሸናፊነታችን የምንኮራ የምንራቀቅ አይደለም። እኛ ግን ያለሙ ማህበረሰብ እያለው ያለው እንዴት ነው የጀርመን የውጭ እንትን የጠቅላይ ሚኒስትር የተናገረው ነገር ለዩሮፒያን ዩኒየን ላይ ፓርላማ እስራኤል እኮ እየታገለች ያለች የኛን ጦርነት ነው እስራኤል እኮ ስለዚህ አሁን እኔ መናገር የምፈልገው ነገር ቢኖር ለተመልካቾቻችን ለሚያዩንም ማወቅ የሚገባቸው ሳይሆን ይሄ ስራ የእስራኤል ስራ ነው። ትራምፕ በወታደራዊ ድጋፍ ያደረጉልን ፎርዶ የሚባለውን ቦታ የነሱ ብቻ ለየት ያለ ቦምብ ስላላቸው ያንን ለመጉዳት ከዛ ደግሞ በአጠቃላይ የዓለም አቀፍ የፖለቲካ ድጋፍ መስጠታቸውና መጨረሻ ላይ ደግሞ አሁን ቅድም አንተ ያልከውን ስምምነት በአሜሪካኖች አመት እንዲመጣ ያደረግነው እንጂ ስራው በሙሉ የኛ ነው። ያንተ ዘመዶች የኔ ዘመዶች የዚህ ሀገር ዜጎች የኛ አውሮፕላን አብራሪዎች የምንቆራባቸው ጄኔራሎቻችን ሚኒስትሮቻችን ቁጭ ብለው ያለው በነገራችን ላይ ይሄ ስራ ሊሰራ የቻለው በዚህ አመት ብቻ ባለው የኢታማጆርሽም ስራ ብቻ አይደለም። ታቅዶ የቆየ 10 አመት 15 አመት ከዛ በፊት እና ሄርጽ ያለብ ለምሳሌ ሁሉ ሰው በጣም የሚለው ሰው እንኳን ሌላው ቀርቶ ነውና ኢቭን ጠቅላይ ሚኒስትር ቤኔት እና ላፒድም የኢራንን ጉዳይ አንስተው መሰራት ያለበትን ሁሉ ተጨማሪ እንዲሰራ ሁሉ አዘው የአየር ኃይሎቻችን የውሃ ኃይሎቻችን ኮማንደሮች ከዛ በፊት የነበሩት የመረጃ ኃላፊዎች እና ኻሊፋ የሚባሉት ሁሉ
የአማን የሆኑት መረጃ እንትን ነው እነሱ ሁሉ ያቀዱት የሰሩት ነው ስለዛ ነው ቅድም ዶክተር ጸጋ እንዳለችው በዚህ በኢራን ጉዳይ እስራኤል ሀገር ህብረተሰብ አንዲት እንኳን መስመር እንትን መርፌ እንኳን ማስገባት አትችልም የህብረተሰቡን አንድነት ማለት ነው ማለት ይሄ የህልውናና የመኖር ጉዳይ ስለሆነ አሁን አንዳንድ አሉባልታ ወሬዎች አሉ አሜሪካማ ማለት የኢራን የኒውክሌር ፋሲሊቲዎች የተጎዱት ለሁለት ወር ለሶስት ወር ብቻ ነው ይላሉ ኖ አሁን የወጣ መረጃ አለ እስራኤል አንደኛ ሪፖርት ያዘጋጀች ነው የተጎዳውን ሁለተኛ ደግሞ የኛ ወታደሮች ፎርዶ ኢስፓን ከሌሎች ቦታዎች ሂደው አረጋግጠው ፎቶ ሁሉ ዘው መጥተዋል በሳተላይት ብቻ አይደለም ባይን አይተው ያረጋግጠው ነው የመጡ ይሄን በነገራችን ላይ አሁን ያሳወቁት ትራምፕ ናቸው ስለዚህ እንደዚህ ስለሆነ በቅርቡ ትራምፕ እንደሚሉት በቅርቡ በይፋ ይወጣል ብለዋል እኛ ደጋግሜ የምልህ አሜሪካ አብራ ተሳተፈች ይባል እንጂ ስራው የኛ የእስራኤሎችና የኛ ጀግኖች ስራ ነው በዚህ ህብረተሰቡና የዓለሙ የሚመለከተን ሁሉ ማወቅ አለበት እዚህ ላይ ደግሞ የሞሳድ እንደሚታወቀው ሞሳድ ምን ጊዜ ሞሳድ ነው የነሱ ጀግንነት ያ ሰውዬ ከውሽማውም ሄደ ከልጁ ቤትም ተቀመጠ ከየትም ቦታ እንዳለው ያ ሚሳኤል ተጠቅታ ተከቶ ይሄ በእውነት የሚገርም ስራ ሁለቱንም አመሰግናለሁ ሁለቱም ፖለቲከኞች ናቸው ሁላችን እንደምናውቀው አሁን ደግሞ ከማጠቃላችን በፊት እንደተለመደው ጥቅምት 7ን እናስታውሳለን ነው באותו הזמן לא רחוק משם מתעד את המצלמה הזו את הבית של חיים זוהר בן 71 שנים היה הנהג של דפוס בארי עד שחלה בדמנציה וכעת הוא שכוב במיטתו שבממ"ד בצילום הזה מ8 בבוקר רואים את סוג'ית עובד זר מטפל סיעודי גם בשעה הזו הוא ממשיך לטפל במסירות בחיים שעדיין במיטה סוג'ית נראה כאן מסתובב בין הממד למטבח. הוא לא מודע כך זה נראה לגודל הסכנה. בשלב מסוים יש משהו בחוץ שגורם לו לעצור. בהמשך הוא גם יוצא מהבית. הרגע שבו יורים בו לא נקלט במצלמה. רואים עקב זק קצר על הקיר. מיד אחר כך 3 מחבלים פורצים אל הבית. אפשר לראות בבירור 2 יריות ואת המחבלים יוצאים. يلا اطلع بس اطلعونا من قدام اطلع دخلنا كل يلا قاعد على البقر ادخلوا قاعد على את התמונות האלה מחניון נחביר שליד בארי מצלמת באותן דקות מצלמת הרכב של המחבלים. اطلع الابات نزل ما هبطوا يا عم ما هبطوا مش عارفين ايش بيصير قاعدين بدهم ساعة بالراحة لما يعرفوا אי אפשר לטעות בקולות הצוהלים שנשמעים בתוך הרכב. ההפתעה שלהם מהקלות שבה הגיעו לדרכים החקלאיות וליישובים הישראלים שמעבר לגבול, זה שנחשב בלתי חדים. מימין אפשר לראות את הפרצה שפתחו המחבלים בגדר של בארי. מכאן נכנסו כבר עשרות מהם לעבר השכונות המערביות של הקיבוץ. שים לב. שילמת? הנה עוד, וואי, כמה טנדרים. הנה עוד. יש בקיבוץ מי שעדיין מכוונים בשעה הזו מצלמה לגדר, מצלמים ולא מאמינים. אי אפשר לקלוט את האסון שמופיע עכשיו מול העיניים. רכבים מגיעים מכיוון נחביר ויוצאים ל-232. עוברים את בארי ויוצאים ל-232. በጥቅም 7 የሰዉትን ወገኖቻችን በሙሉ ነፍስ ይማረን ላለን ቤተሰቦቻቸውን እግዚአብሔር ያጽናናልን። አጠቃለን እንግዲህ ክቡራትና ክቡራን ተመልካቾቻችን አብራችሁን ስለቆያችሁ ስለተከታተላችሁ ምን ጊዜ ምስጋናችን ወደር የለውም። ተመልሰን የምንገናኘው እንግዲህ ነገ ከቀትር በኋላ 2 ሰዓት
ላይ ይሆናል። እስከዛው ድረስ ይህ ፕሮግራም እንዲሳካ ከፍተኛ አስተዋጽኦ ያደረጉትን ባልደረቦችን በጣም አመሰግናለሁ። ዋና አስተባባሪ ቶመር ለገሰ፣ ከፍተኛ ምስልና ድምጽ አቀናባሪያችን አየልኝ ሽፈራው ሲሆን አዘጋጅ ያቀርብኩላችሁን ያስተናገድኳችሁ ፋሲል ለገሰ ነኝ። በተለይም በዩቲዩብ ገጻችን የምትከታተሉ በመላው ዓለም ዙሪያና በአገር ውስጥም ያላችሁ ተመልካቾቻችን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን ፍጹም እንዳዘነጉ ወደ ዋትስአፕ እና ወደ ቴሌግራምም ሼር እንደምታደርጉ በዚህ አጋጣሚ ለመጠቆም ወዳለው መልካም ሌሊት